ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጠና የብዙ ሀያላን ሽኩቻ ጎልቶ የሚታይበት ነው። አባይና ቀይ ባህር ደግሞ የሀያላኑ ሽኩቻ ዋነኛ መንስኤና የአፍሪካ ቀንድ ዋነኛ የጂኦፖለቲካ ጉዳዮች ናቸው። እጣ ፈንታዋ ከጎረቤት ሀገራት ጋር የተሳሰረው ኢትዮጵያ በቀጠናው ያላትን ጥቅም ለማስጠበቅና ብሔራዊ አንድነቷን ለማስከበር ቀጠናውን እንዲሁም ዓለምን የሚመጥን ፖሊሲ መከተል ግድ ይላል። በመጪው ግንቦት ለሚካሄደው ጠቅላላ ምርጫ የፖለቲካ ፓርቲዎች የምረጡኝ ቅስቀሳ እያካሄዱ ነው። ፓርቲዎች ተለዋዋጭ በሆነው የዓለም የፖለቲካ አሰላለፍ ውስጥ የሀገርን ብሔራዊ ጥቅም አስጠብቆ ለመጓዝ የዓለምን ነባራዊ ሁኔታ መሸከም የሚችል የፖሊሲ አማራጭ ይዘው መቅረብ እንዳለባቸው ምሁራን ይገልጻሉ። ምሁራኑ የፖለቲካ ፓርቲዎች አሁናዊ የአፍሪካ ቀንድ ቀጠናና የዓለምን ተለዋዋጭነት በቅጡ በመረዳት ሰላምና ደህንነትን እንዲሁም ብሔራዊ ጥቅምን የሚያስጠብቁ አማራጭ ፖሊሲዎች ይዘው መቅረብ እንዳለባቸውም ነው የሚያነሱት። ኢትዮጵያ በቀጠናው ላይ ያጣችውን በሙሉ የምታስመልስበት ያላነሳቻቸውንም አጀንዳዎች አንስታም ያነሳችውንም የምታሳካበት ገና ያላሰበቻቸው አጀንዳዎችን ያልሞከርናቸው አጀንዳዎች ብዙ አለ ከቀጠናው ጋር ከሀገሩ ጋር እሱንም የምናስቀጥልበት ዓለም ላይ የዚህ ዓለም ኃይል ሚዛንን እኛን የሚጠቅም ሳይሆን የሚጎዳ ሳይሆን እኛን በሚጠቅም መንገድ መምጣት እንዳለበት ጥቅማችንና ሉዓላዊነታችን ብሔራዊ ጥቅማችንና የብሔራዊ ጥቅም ሉዓላዊነታችን የማይነካ አሰላለፍ መያዝ እንዳለብን ቀጠናው ላይ የኛ ሚና ጎልቶ መምጣት ነው እንጂ ያለበት የሌላ ኃይል ጎልቶ መምጣት የለበት። ከሩቅ የሚመጡ ኃይሎች አቅም እዚህ ቀጠና ላይ ጎልቶ መምጣት የለበት። የኢትዮጵያ ነው ጎልቶ የሚመጣው። የኢትዮጵያ በቀጠናው ላይ ጎልቶ መምጣት አህጉሩ ላይ ጎልቶ ይመጣል። የአህጉሩ አቅም ደግሞ ዓለምን አሰላለፍ ስርዓት ያስይዛል፣ ባላንስ ሊያደርግ ይችላል። በዛ ደረጃ የሚሰለፍ የፖለቲካ ኃይል መንግስት፣ የመንግስት መሪ፣ የፖለቲካ መሪ ነው የሚያስፈልገው። ወደ ስልጣን የሚመጣው አካል ወይም ደግሞ በፖለቲካ ፓርቲነት ተመዝግቦ የሚንቀሳቀስ አካል በምርጫ ሂደት ውስጥ ሲሳተፍ በመጀመሪያ ደረጃ የሀገርን ብሔራዊ ጥቅም ማስቀደም ይኖርበታል። ከራስ ፍላጎት በላይ ሀገርን፣ ከራስ ፍላጎት በላይ ህዝብን፣ ከራስ ፍላጎት በላይ ደግሞ የሀገርንና የህዝብን ቀጣይነት የሚያረጋግጥ መሆን ይኖርበታል እንጂ የግል ፍላጎቶቻችንን፣ ኢኮኖሚያዊ ጥቅሞቻችንን፣ የፖለቲካ ፍላጎቶቻችንን ማሳኪያ መንገድ ልናደርግ አይገባም። በምረጡኝ ቅስቀሳ ላይ የሚቀርቡ ሀሳቦች በኢትዮጵያ ለዘመናት የኖሩ ችግሮችን ለመፍታት የሚያስችሉና የነገዋን ኢትዮጵያ እጣ ፈንታ የሚያመላክቱ ሊሆኑ እንደሚገባም ተናግረዋል። የኢትዮጵያ የውስጥም ሆነ የውጫዊ ተግዳሮቷ ሰፊ ነው። መልካም እድሏም ደግሞ በዛው ልክ ጎልቶ ሊመጣ ስለሚችል ለዛ የሚመጥን አገራዊ፣ አህጉራዊ፣ ዓለም አቀፋዊ ይዘት ያለው ፖሊሲና እይታ፣ አጀንዳ፣ የፖለቲካ ስርዓት ነው አሁን ምናመጣው። ከዚህ በፊት ስንከራከርበት የነበረው ከዚህ በፊት በነበረው የፖለቲካ የምርጫ ክርክሮች ላይ ስናነሳቸው የነበሩ አጀንዳዎች ብቻ አሁን እንደ አጀንዳ ሊቆጠሩ አይገባም። ፖሊሲዎች እና የፖሊሲ እይታችን፣ የፖለቲካ ስርዓት እይታችን፣ የአቀራረብ ይዘታችን የምንሸጥበት መንገድ ምናምን ላይ ትንሽ የተወሰነ ክፍተት አይቻለሁ። በዚህ ላይ ግን የማህበረሰብን ቀልብ የማህበረሰብን ጆሮና አእምሮ ሊገዛ በሚችል መንገድ ቢደረግ መልካም ነው ብዬ አስባለሁ። ለምርጫ የሚወዳደሩ የፖለቲካ ፓርቲዎች ብዙ ስራ ይጠብቅባቸዋል። ሁልጊዜ በተቃውሞ ላይ የተመሰረተ መሆን አለበት ብዬ እኔ አላምንም። የራሳቸውን ሀሳብ ነው ይዘው መቅረብ ያለባቸው። ህዝብን እንዲያምናቸው ትረስት በፓርቲዎች በፖለቲካ በሚወዳደሩ የፖለቲካ ፓርቲዎችና በህዝብ መካከል መተማመንን የሚፈጥር የራሳቸውን ሀሳብ ሸጠው ለውጠው ከዛም ደግሞ እድሉን ካገኙ ካሸነፉ መንግስት ሆነው ቃል የገቡትን ለህዝቡ እንዲናደርግላቸዋለን በፖለቲካ፣ በኢኮኖሚ፣ በማህበራዊ ጉዳይ እንደዚሁም ደግሞ የሀገርን ብሔራዊ ጥቅም ከማስከበር አንጻር ቃል የሚገቧቸውን ነገሮች ለመተግበር በሚያደርጉት ሂደት የራሳቸው የሆነ ማኒፌስቶ ሊኖራቸው ይገባል ብዬ አስባለሁ። የምርጫ ዘመኑ ሰላማዊ የፖለቲካ ውድድር እንዲኖርና የሀሳብ ልዕልና ከፍ እንዲል መስራት ከሁሉም የሚጠበቅ ነው። የሀሳብ ልዕልና ከፍ ማለቱም መራጮች ስለ ሀገራቸው ቀጣይ አቅጣጫ በግልጽ መወሰን እንዲችሉ ያስችላል።